ሰላም እንዴት ናችሁ? ስሜ ክርስቲና አብርሃም ይባላል። የመጣሁት ከወንዶበር ሙሉ ወንጌል ነው። የወንዶበር ሙሉ ወንጌል በወንጌል ስርጭት ህብረት ውስጥ አገለግላለሁ እና ደግሞ በመሰረተ ክርስቶስ ቸርች ውስጥ የኮምፓሽን ተማሪ ሲሆን በዚህ አመት በ2018 ማለት ነው የተምሳሌት የመጀመሪያውን ዙር ስልጠና ወስጄ ነበረ። እናም በስልጠናው ላይ ተረዳሁት ወይም ደግሞ ለኔ ለህይወቴ የጠቀመኝ ነገር ቢሆን የመጀመሪያው ነገር ምንድነው ስለ አቻ ግፊት ወይም ደግሞ ከወደድኳቸው ትምህርቶች ውስጥ ስለ አቻ ግፊት እንዳቅ ረድቶኛል። ማለትም አቻ ግፊት ብዙ ጊዜ ሳናቀው የምንጠቃበት ወይም ደግሞ ብዙዎቻችን ሳናስበው የምንገባበት መጥፎም ይሁን ጥሩ ነገሩን ሳናስበው ድንገት በጓደኛ ቁጥጥር ስር ውስጥ ሆነን የምንኖርበት ሲሆን እናም ከዛ ደግሞ እንዴት መውጣት እንዳለብን አንዳንዶቻችን ግራ ገብቶናልና ስለሱ የተረዳሁበት አመት ነው። ይህ ማለት ምን ማለት ነው? ለምሳሌ አንድ ጓደኛ ቢኖረኝ የዛን ጓደኛ ሙሉ ባህሪውን እኔ መውረስ እችላለሁ ማለት ነው። ስለዚህ ከዛ ከጓደኛዬ አቻ ግፊት እንዴት ነው መውጣት የምችለው የሚለውን ነገር የተረዳሁበት ወይም ደግሞ የተገነዘብኩበት አመት ነው ማለት ነው። እና ደግሞ ማመስገን የምፈልገው አካል ቢኖር ዳጊን ስላስተማረን ይህንን ስለ አቻ ግፊት ስላስተማረን በጣም አድርጌ አመሰግነዋለሁ። ስሜ ፍቅር ታሪኩ ይባላል። የመጣሁት ከ01 መሰረተ ክርስቶስ ቸርች ይባላል እና በተምሳሌት ግሩፕ ውስጥ 2015 ተቀላቅያለሁ እና በዛ በተቀላቀልኩበት ጊዜ ያው ብዙም ከልጆች ጋር ይባባም ነበርና ከልጆች ጋር አንድ ላይ በመሆን በደንብ ተግባብቻለሁ እና በጣም ደስ ብሎኛል። በጣም ብዙ ነገር ተምሬያለሁ ከተምሳሌት ለህይወት የሚጠቅሙኝ ነገሮች፣ የጊዜ አጠቃቀሜን፣ እንዴት ከፋሚሊ ጋር ምን አይነት ጊዜ ማሳለፍ እንዳለብኝ እና በጣም ብዙ ነገሮች ተምሬያለሁ እና ደግሞ ማመስገን ፈልገው እነ ዳጊ ሁሉ የተምሳሌት አባሎችን ማመስገን ፈልጋለሁ። ሰላም እንዴት ናችሁ? ስሜ መስከረም መስፍን ይባላል። ያደኩት እዚህ መሰረተ ክርስቶስ ቸርች ነው። በኢትስ 323 ኮምፓሽን ውስጥ ነው ያደኩት። እናም በህይወቴ በጣም ተማርኩት የምለው ትምህርት ተምሳሌት ላይ ደስ የሚል ትምህርት ነውና የገባሁትም ደግሞ 2018 ላይ ነው። ተምሳሌት ነው ያወቅኩት ከምት ላይ ነው እና ከዛ የጠቀመኝ የምለው ትምህርት ደግሞ ስለ ታታሚና ስለ ውስጣዊና ስለ ውጫዊ ግንባታ የሚል ትምህርት ነበርና በህይወቴ እሱና የጠቀመኝ እና ደግሞ ማመስገን የምፈልገው ለዚህ ትምህርት እንድንካፈል ያላደርጉን ለኮምፓሽን ድርጅት ሰራተኞች እነ ቤቴል ገመቹን በተለይ በጣም አመሰግናለሁ። እነ ዴፋን፣ እነ ቤቲ፣ እነ ተፊን፣ እነ ዳጊን ሁሉም ሰዎች ማመስገን ፈልጋለሁ። እናም ደግሞ በዚህ ትምህርት ላይ እንድንሳተፍ እንድንበርታታ የረዱን ብዙ የረዱን ጓደኞቻችን ቢሆን ወላጆቻችን ቢሆን በጣም እጅግ አድርጌ አመሰግናለሁ። ስሜ ጋዲሳ ቡርቃ ይባላል። የሸምኔ ተወላጅ ነኝ እና ማገለግልበት ቸርች መሰረተ ክርስቶስ እናት ቤተክርስቲያን ነው እና ተምሳሌት ከገባሁ አትሊስት አንድ አመት ሆኖኛል። በአንድ አመት ውስጥ ብዙ ነገር ተምሬያለሁ፣ ብዙ ነገር አትርፌያለሁ፣ ብዙ ነገር አውቄያለሁ። አንደኛ እግዚአብሔር ማወቅና ስለ እግዚአብሔር ማወቅ አሁን እሱ በጣም የተለያየ ነገር ነው። እግዚአብሔር ማወቅ ይለያል፣ ስለ እግዚአብሔር ማወቅ ይለያል። እዚህ ውስጥ ብዙ ነገር ተምሬያለሁ። በአንድ አመት ውስጥ ትልቅ ነገር ተምሬያለሁ እና ወጣቶች በተለያየ ቦታ የምትገኙት እና ወደዚህ ወደ ተምሳሌት እንገብታችሁ እንድትሰለጥኑ፣ እንድትማሩ፣ ራሳችሁን እንድታዩበት ከተለያየ አይነት ሱሳሱስ እንድትወጡ እመክራችኋለሁ። ስለተሰጠኝ እድል አመሰግናለሁ። ስሜ ነቢያት ጥላሁን ነው። የመጣሁት ከዚሁ ከመሰረተ ክርስቶስ ነው። የምኖረው አካባቢ 03 ነው እና እዚህ ጋር መተን እንደዚህ ኢንተርቪው በማድረጋችን በጣም እድለኞች ነን። ስለ ተሰጧችሁ እናመሰግናለን። እነ ዳጊ የጀመሩት 2015 ነው እና 2015 5 ቀን አስተምረውን በጣም በጫውታው መደማመጥን፣ መከባበርን፣ መዋደድን አስተምረውናል እና አሁንም ጌታ ከረዳን እንጨርሳለን። ማመስገን የምፈልገው ደግሞ ሁሉንም ነው።
እነ ዋቄንም እነ ዳጊንም እነ ቤቲንም አመሰግናለሁ። እሺ ስሜ አሸናፊ ይባላል። የመሰረት ክርስቶስ አጥቢያ ቸርች ነኝ። ተምሳሌት ከገባው 1 አመት ሆኖኛል። በዚህ 1 አመት ውስጥ ብዙ ነገር ተጠቅሜያለሁ። እግዚአብሔር ሰውን እንዴት እንደፈጠረ ለምን እንደፈጠረና በዓላማ መኖር ዓላማ ውስጥ ምን እንደምናደርግ ዓላማችንን እንዴት እንደምንጠቀም ጊዜያችንን እንዴት እንደምንጠቀም ተምሬያለሁ። ይሄን ነገር ላስተባበሩልን ለነ ዳግምና ለተምሳሌት ሙሉ ክሩ አመሰግናለሁ። እሺ ስሜ ሮማን አየለ ይባላለሁ። ከሻሸመኔ መሰረተ ክርስቶስ ቤተክርስቲያን የህፃናት ፕሮግራም ላይ ተሳታፊ ነኝ። በመቀጠል በስራ ዘርፌ የብርሃን ባንክ ምክትል ማናጀር ነኝ። አሁን ማውራት የምፈልገው ስለ ተምሳሌት እና ስለ ህፃናት ባለው ነገር ነው ማውራው። ተምሳሌትን ያወቅኩት ዛሬ 3 አመት ገደማ ነው። በእነዚህ አመታት ውስጥ በጣም ውጤታማ የሆነ ህብረት ነው። ተምሳሌት ማለት ወጣቶችን ታዳጊዎችን ይዞ በመንፈሳዊ ዘርፍ አካላዊ በተለያየ አቅጣጫ የሚያሳድግ ደግሞም ለውጥን የታየበት ጥሩ የሆነ ፕሮግራም ነው። ሲቀጥል ይሄ የዚህም መስራች ዳግምን ከልቤ ላመሰግነው እወዳለሁ። እግዚአብሔር አምላክ ዘመንህን ይባርክ እላለሁ። በጣም ብዙ ለውጥ አይተንበታል። ወጣቶች ፕሮግራሙን በተለየ ጓግተው በተለይ በወር አንዴ በምትመጣለን ፕሮግራም ላይ በጣም ጓግተው የሚመጡ ልጆች ናቸው። በአጠቃላይ እግዚአብሔር አምላክ ዘመንህን፣ ቤትህን፣ ትዳርን ይባርክ ለማለት እወዳለሁ። በመቀጠል እኔ በራሴ እያደረኩ ያለሁት አስተዋጽኦ በተለይ ህፃናት ላይ አገለግላለሁ በዚህ መሰረተ ክርስቶስ ቤተክርስቲያን። ይሄ አገልግሎት ማንም ሳይገፋፋኝ ይሄን እንዲያርጊ ብሎ የትኛውም አካል ሳይቀሰቅሰኝ፣ ነገር ግን ራዕይ እስከሆነ ድረስ እያገለገልኩኝ ይገኛለሁ። በዚህም በአገልግሎት በጣም ደስተኛ ነኝ። እግዚአብሔር አምላክ የተባረከ ይሁን። ሌላው ምናልባት ተምሳሌት ላይ በጣም መስጠት የምፈልገው አስተያየት ቢኖር ልጆች ከዳጊ ባልበልጥም እንደው ህብረት የተባለውን ነገር ሞር በጣም እንዲያጠናክሩ ብዬ እመክራለሁ። ምክንያቱም አብዛኛው ልጅ ይመጣል፣ ቸርች ይመጣል፣ ነገር ግን የት እንደሚውል አናውቅም። ምን ማለት ነው? ይሄ ምናልባት የኛ ስንፍና ሊሆን ይችላል፣ አላውቅም። ነገር ግን በወር አንድ የሚባለው ወይ የራሳችሁ የሆነ ኦፊሻል የሆነ የቴሌግራም ግሩፕ ሊኖራችሁ ይችል ይሆናል። ግን በዚህ ላይ በጣም እንድታጠናክሩ ብዬ አስተያየት እሰጣለሁ። በእውነት ደስ የሚል ግሩፕ ነው። ከዚህ ቀደም ዳጊን አንድ ቦታ ላይ ከአንተ ጋር በብዛት 1 ሳምንት እንዲሁም ማሳለፍ ፈልጋለሁ እያለ ይሄ ማለት ፍቅር አለው ለማለት ፈልጌ ነው። በጣም ተምሳሌት ህብረት የትኛውንም ነገር አገልግሎት ሊያሳትፍ ይችላል ብዬ ስላሰብኩኝ የትኛውም አጋጣሚ የሚጠራኝ እኔ ሬዲ ነኝ ማለት ነው። ስራና አገልግሎት እንዴት ይሄዳል አይደል? ይሄ ከራሴ ስራና አገልግሎት ይሄዳል። አንዳንድ ጊዜ ራዕዩ ካለክ የትኛውንም ነገር ቻሌንጅ አድርገህ ልትመጣ ትችላለህ። በተለይ ማንም ያውቃል እዚህ ግቢ ውስጥ ቅዳሜን የማላስነካት ቀን ናትና አገልግሎት ላይ ስትሆኑ ራዕይ ደግሞ ሲኖራችሁ እዚህ ነገር በጣም ዋጋ ትከፍላላችሁ። ምክንያቱም ራዕይ ሌላ ነው፣ ስራ ሌላ ነው እና ስራችሁን ለደሞዝ ራዕያችሁ ደግሞ በየትኛውም አጋጣሚ ዋጋ የምትከፍሉበት ነገር ነውና ተምሳሌትም እንዲሁ ዋጋችሁን ከሰማይ እንደምትቀበሉ አምናለሁ። ደግሞ እየተቀበላችሁ እግዚአብሔር በብዙ በረከት በብዙ ትውልድ
እየባረካችሁ ትገኛላችሁ። ከዚህ በበለጠ እግዚአብሔር በጣም ህብረቱን ያብዛላችሁ። በምትሄዱበት ቦታ ሁሉ እግዚአብሔር ከእናንተ ጋር ይሁን ለማለት ወዳለሁ። ተባረኩልኝ።